አብርሽ ውጥር ውጥር ንጥር ንጥር የሚለው ሙዚቃ እኮ ለአንተ ነው የሚገባ። ይሄ ሁሉ መወጣጠር፣ ይሄ ሁሉ ንጥር ንጥር አሁን ለደስታ ነው ደግሞ ሙዚቃው ማለት ነው። በነገራችን ላይ ሙዚቃው ለአንተ ነው የሚገባው። የእውነት ለአንተ ውጥር ውጥር ንጥር ንጥር ነው የምትለው። ጭራሽ አሁንማ ብሶብሃል አብርሽ። ተው ይሁኝ ይሁኝ፣ በኋላ ደብቁኝ ደብቁኝ ይመጣል አብርሽዬ። በኋላ እዩኝ ደብቁኝ ደብቁኝ እንዳይመጣ። ባይሆን ሙዚቃው ለሩታ ሳይሆን ላንተ ነው የሚገባው። ልክ ቦታውን ያገኘው ሙዚቃው ራሱ ንጥር ንጥር ምን አመጣው ባልኩኝ ፍቅር ሩታ ናት የጋበዛ። አንተ ሳትሆን ለሩታ ምትጋብዛት ሩታ ነች ለአንተ የጋበዘች። እንደ ጭራሽ ውጥር ውጥር አልክብን እኮ አብርሽ። ደግሞ ገና ነው ምን ይሄ ምንድነው? ምን ባክሰ ምንድነው የሚሉት ያለው ሰው ይመስል ራስን በመስተዋት እያየህ የሆነ ጅነነነ። አሁን ላይ እኮ በቃ አብርሽ እኮ ማለት ነው። በጣም ይቅርታ ግን ቤተሰቦች፣ የእውነት ከምር ነው ምላችሁ። ያለሱ እኮ ሰው የለም በነገራችን ላይ። አሁን ላይ አብርሽ ያለሱ ሰው የለም እኮ። በቃ ንጥር ንጥር ያለው እሱ ነው። ስፖርት ሰሪው እሱ ነው። የተወጣጠረው እሱን አላየም እንዴ? ኧረ በእናትህ አብርሽ ተው እንጂ አላየም እንዴ? ከቁመት ከደረት ምን እነሱ ራሱ እናንተ ይሄ እንኳን ስብርብር ያለ እንትን ይዘው ራሱ እንዳንተ ውጥር ውጥር ንጥር ንጥር አላሉም። የእውነት አብርሽ አሁን ለደስታ ማስፈራሪያ መሆኑ ነው ይሄ እንትን ማለት ነው። ይሄ ውጥር ውጥር ንጥር ንጥር ለደስታ ለምን ለሩታ ደስታ ሊሰጣት መጣ? አንተ በነገራችን ላይ አብርሽን ዝም ብዬ ሳስበው ቤተሰቦች የእውነት የሩታን ለቅሶ እንጂ ስትደሰት ምናምን የሚፈልግ አይነት ሰው አይመስለኝም ሳየው ማለት ነው። እንጂ አሁን ሩታ ምን ነካች? ምንም እኮ የነካች ነገር የለም። አልነካችም። እርሚያችሁ ተቀዷል። አንተም የራስን ህይወት አለችክ፣ እሷም የራሷን ህይወት እኮ የመኖር መብት አላት። እንዴ ለራሷን ህይወት ለመኖር አንተ ማስፈቀድ እኮ አይጠበቅባትም አብርሽ። በፍጹም ደግሞ ሩታን ጠንቅቀህ ታውቃታለህ። እንዲህ በቀላል የምትንበረከክና እጅ የምትሰጥ ልጅ አይደለችም። ግን በጣም ሩታ ለእውነት ለአንተ የምትገባህ አልነበረችም። ግን አንተ ብታቅበት አብርሽ ውጥር ንጥር ከማለት ሩታን እንደ ወርቅ ማለት ነው ተንከባክበ ብትይዛት እንዴት ያለች ሚስት ናት! የእውነት እንዴት ያለች ሴት ናት! ነገሩ ይታደሉታል እንጂ አይታገሉትም ነው የሚባለው። ትዳርም እኮ ስትታደለው ነው። አንተ ለትዳርም ለፍቅረኛ አልታደልክም። ያንንም ነካ ዞር፣ ያንንም ነካ ዞር። በቃ አብርሽ የሚያቅብ ግርግር ብቻ ነው። በቃ አሁን እቺ ትንሽ ሰፋ ያለችና ትንሽ ገና ነው ደግሞ ቦርጭ ንጥር ንጥር አትበል፣ ገና ነው አጥፋ። ያኔ ንጥር ንጥር ትላለና እችን ትንሽ ሰፋ ያለች ደረትና ትከሻ ይዛል። በቃ ማን ይችለኛለው ለዛ። ወይኔ አብርሽ እኮ ድሮ ምንም ቢሆን ያንሽ፣ አሁን እኮ ለዛ አጣ። የእውነት እንዲህ አብርሽ የእውነት እኛ አንተን በዚህ ልክ አንጠብቅም ነበረ። የእውነቴን ነውና እኔ ብዙ ጊዜ ተናግሬያለሁ፣ መደጋገም አልፈልግም። የእውነት ለሩታ አንተ አትገባትም ነበረ፣ በእውነት አትገባትም ነበር። ግን ምን ዋጋ አለው? ያወለደችለ ልጅ ጸጋ ነው። ይሁን እግዚአብሔር ያሳድግላችሁ። ሉሌን ያው መነገጃ ብታረገውም አሁን ላይ ያሳፍራል አብርሽ። የእውነት አረ በጣም ነው የሚያሳፍረው። ባይሆን ሙዚቃውን ለራስ አርግ እንዴ። ደስታ አይሰማም። በነገራችን ላይ አባቴ ጀንተል ያለ ነው። ምን ስላልተነፋፋ ነው እንዴ አብርሽ? በነገራችን ላይ አብርሽ በተወጣጠር አይደለም፣ የእውነት በተወጣጠር አይደለም። ጉራ ትቸርችር ደግሞ ጉረኛ ሰው መጥፎ ነው፣ የሆነ መጥፎ ነው። ረጋ ማለት ያስፈልጋል። ወንድም ብትሆን እስቲ ረጋ ድብቅ በል እስቲ። ይሁኝ በኋላ ደብቁኝ ደብቁኝ ያመጣልና ይሁኝ ጥሩ አይደለም። በረከትም ያሳጣል። የእውነት እግዚአብሔር የሰጠህንም ያሳጣል። ይሁኝ ውጥር ውጥር ነጥር ነጥር ማለት ፈጣሪ የሰጠህንም ያሳጣልና ያ እንዳይሆን ደግሞ አሁን ላይ ተጠንቀቅ። አወዳደቅን በኋላ እንዲያምር አሁን ላይ መጠንቀቅ አለብሽ። መውደቅም አለና አብርሽ ጥሩ አይደለም። ይሁኝ አለው በቃ ያለን እሱ የለም፣ በቃ ያለን እንትን የለም። ደግሞ ገና ነው እንዴ አንተ ምንድን ነው? ለደስታ ነው አሁን የሁሉ እንትን የሁሉ ግርግር የሁሉ ጋጋታው ለደስታ ነው። ውጥር ውጥር ንጥር ንጥር። ሩታዬ የኔ ቆንጆ መልካሙን ነገር ሁሉ እንመኝልሻለን። የእውነት ልጅሽም አድጎ አንቺም ጥሩ ህይወት የምትኖሪ እንደ እናትም በቃ እንጃ እንደ ወንድምም እንደ አባትም የሚንከባከብሽ የሚያከብርሽ ምርጥ ባል ይስጥሽ። የእውነት ይስጥሽ። በቃ እንጃ አንቺ ምርጥ ሴት ነሽ። ለአብርሽ የምትገቢ አልነበርሽም። ግን አንዳንዴ አገናኝም አይደለ? እህል ውሃ ይባላል። አንዳንዴ ግን አገናኝም። የእውነቴን ነው የምላችሁና በቃ መጨረሻሽ እንደሚያምር ተስፋ እናደርጋለን። ሩታዬ አንቺ ጠንካራ ጀግና ሴት ነሽ። እጅ መስጠት የለም ወደፊት ነው። ባይሆን ንጥር ንጥር ውጥር ውጥር የሚሉት እንግዲህ አንድ ቀን ያው መተንፈሳቸው አይቀርም። ያው ጎማ የሆነ ሰዓት ሲተነፍስ ሽምድምድ አይደል የሚለው። አንድ ቀን እንደተነፋ ጎማ ያው የሚተንፈሳቸው አይቀርም። አብርሻው እንደዛ ነው። ዛሬ ለምሳሌ እህቱ ስታወራው በቃ ንግግሩ ሊወለ ካለኔ ውጭ የለም ማስቲካው ምናምን የሆነ ለዛ ቢስ ሆነ። እውነት አብርሽ ለዛ ቢስ
ለቤተሰቦቹ እንኳን ክብር ይኑር። ቢያንስ ቤተሰቦች መጥተው ስለ እናንተ ሲያወሯቸው ጊዜ ስጣቸው፣ አውራቸው፣ በደንብ አዳምጣቸው። የእውነት ተቃጠለን አለች እህቱ ራሱ አብርሽ በአንተ ተቃጠለን ያለችው። እንዴ በዚህ ልክ ቤተሰብ እንዲማረርብህ መሆን ራሱ ጥሩ አይደለም። የእውነት ቤተሰብ ካዘነባችሁ ራሱ ከባድ ነውና የአብርሽ ውጥር ጥሩ አይደለም። አብርሽዬ ተረጋጋ እሺ። ውጥር በኋላ አወዳደቅ እንዳመር ያደርገዋልና መጠንቀቅ ጥሩ ነው እሺ። እና ሩታዬ ግን ታሳዝነኛችሁ ለመናገር ቁም ነገር ብቻ ግን ልጁን መነገጃ በቃ አታድርጉት በእናታችሁ። ይሄ አንድ ፍሬ ልጅ ሽሽግ ብሎ ተደብቆ ማደግ በነበረበት ሰዓት በ3 ወር ገና አውጥታችሁ ሚዲያ ላይ ያሰጣችሁት። ከዛ ደግሞ አንጪ ውሰጂ፣ አንጣ ውሰድ፣ ደግሞ የሱ ሌላ ፓርት ጀመራችሁ። ደግሞ አንድ ክፍል አንድ ብላችሁ ማለት ነው። ዛሬማ ጭራሽ አልመልስላትም ነው ያለው። መረገዙንም አቅም ከተወለደ በኋላ ነው ያወቅኩት አለ እኮ ለእህቱ። ዛሬማ ቅብር ጥጥል ሲል ነበረ። ቅብር ጥርጥጥስ የእውነት ቤተሰቦች